ላ ይሁን እስማኝ እንዳልኩህም እኔ ብዙ ሴቶች ያውቃል እኔ ምንም ማውቀው ታሪክ የለም እኔ ልጄን ላሳድግበት በሰላም እንጂ እኔ ስንት አመት አረብ ሀገር የለፈውት ይበቃኛል በስንት እንትን የተቃጠልኩ አሁንም አንተም እንትን ትለኛለህ እንዴ እኔ ያገሬ ሲመስ ይሻለኛል ብዬ መጥቼ ደግሞ ገና እኔ ንዝንዝ ነው ይሰለቸኝ ይቅርታ አድርገልኝ ይሄንን ነገር ቁጭ በይ ይሄ እኮ የግል ፋይል ነው ለምንድን ይኸውልሽ ከሸዋፈራው ጋር ትዳር መስርቼ ነበረ አንድ ልጅም አፍርተናል ግን በቃ ያው አንዳንዴ የነገሮች አለመገጣጠምና አለመግባባት ተፈጠረ ተለያየን ምክንያት ነው ቡና ምናምን ሳቀርብ ነው እንጂ በሌላ ጉዳይ እኔ አላውቀውም በቃ እዛ ነው የተዋወቅነው ማቃቸው እዛ ነው እንጂ እንደዚህ አውቃቸዋለሁ ምላቸው አህል አይነት ሰው እኮ ቅርበት የለኝም ከነሱ ጋር ተጋብቶ ጸብም ይፈጠራል መለያየትም ይኖራል አለመግባባት ስለሚኖር ማለት ነው ይሄ እኮ ያለ ነው በእኛ ደግሞ አልተጀመረማ መለያየት ምክንያት ነው ቡና ምናምን ሳቀርብ ነው እንጂ በሌላ ጉዳይ እኔ አላውቀውም በቃ እዛ ነው የተዋወቅነው ማቃቸው እዛ ነው እንጂ እንደዚህ አውቃቸዋለሁ ምላቸው አህል አይነት ሰው እኮ ቅርበት የለኝም ከነሱ ጋር ምን መሰለህ እሺ እሱን እንደዚህ እንዳርግ ያረጉኝ ልጄን እኮ በሜዳ ማለት ይቅርታ በጣም ይቅርታ ይኸውልህ እሱ ከስንት ሴት ጋር አሁን ብሎ ሌላ ሴት አስረግዞ እኮ በስነ ስርዓት እየኖረ ነበረ እኮ እኔ ግን ይኸውልህ እኔ እንጃ እኔ መብላት እንኳን እንደፈለኩ እንኳን ሰው ሀገር በሆን እንኳን እንደፈለኩት በልቼ ቀርቼ እንኳን አይደለም ስሰራ የነበረው ይኸውልህ ይሄ የእሱ ሀብት አይደለም የራሴ ነው ይሄ የራሴ ነው የራሴን ብር ነው እሱ የወሰደብኝ የራሴን ነው የምወስደው የእሱን አይደለም የምቀማው እኔ ራሴን ሀቄን ነው የምወስደው ሀቄ ደግሞ የሚገባው ለልጄ ነው ምክንያቱም ልክ እሷም እንደሷ አጭበርባሪ ነገር ናት ለምን ታውቃለህ እንደዚህ ያልኩ ከኔ ጋር ሆኖ ራሱ ሲያወራ ሚስት እንዳለው ታውቃለች ተደብቆ ሲያወራ መቼም ለምን እንደሆነ ሰው ለምን ሹክክ ብሎ እንደሚያወራ ያስታውቃል አይደል ሚስት እንዳለው በደንብ ታውቃለች ስለዚህ እሷም እንደሱ ጥቅመኛ ስለሆነች ምንም ነገር አይገርማት አሁን ችግር የለውም ግን እንዳልኩ ነው ቅድም ያልኩ ፋይል እና ያው የሚቀልልኝ ነገር ቃል እንደተጠበቀ ከሆነ ችግር የለውም እኔ ማመን እኮ አልችልም ምን ማለት ፈልገሽ ነው እኔ ለመሰክሪ ነው አዎ በሰው መጣች እዚህ ስራ ውስጥ ደሃናት ምንም የላትም ትንሽ ችግሯን ትቅረፍ ብዬ ልጅ ናት በዚህ እስቲ ትለወጥ ብዬ እድሜ ልኳን ሰርታ ማታገኘውን ገንዘብ ልሰጣት ነበር ደሃ ድሮም ከድህነቱ ፈቅ ልታረገው ስትል ደስ ይለው እዛው እንትን አለቻ ሰው ግን አንድ በጣም እርግጠኛ ነኝ ውስጥ የሚነግረኛል አንድ ወንጀል ሲሰራ አንድ ሰው ብቻውን አይደለም እየተረዳዱ ነው አይደል እሱን ደግሞ እሱ ነው እንጂ እኔ እንዴት አውቃለሁ እኔ እንዴት ብዬ አውቃለሁ ከሌ ብዬ ልልህ አልችልም እኔ ሴት ነኝ የልጆች እናት ነኝ በኔ ቦታ ሁን አንተ ነፍሰ ጡር ነኝ እዚህ ጋር ትንሽ ልጅ አለኝ ቤት ውስጥ ገና ራሱን ችሎ ማይሄድ እኔ ስለዚህ ብዙ ነገሮች አሉ በቃ ላወራው አልችልም በቃ ህይወቴ ውስብስብ ነው በቃ ተወኝ ይኸውልሽ ከዚህ በላይ ምን ማለት ነገር በእናት ይኸውልሽ እባክሽን አሴት እኔ እኮ ምንም አላረኩም እባካቸው አንዳዙልኝ እንግዲህ እንዳልኩሽ ነው 25 ዓመት ይሁን ብቻ ምንም ይታሰረበት ኧረ ተው እንጂ ወንድሜ ምን ማለት ነው 25 እንዴት ነው እንግዲህ እኔ አይደለሁም ይሄን ነገር ልናገር የምችለው ፍርድ ቤት የራሱ 3 ወር ነገር ልገላገል የቀረኝ ነኝ ነገር ይባልና ተቆጣ እሱ ነገር ቁጣ ችግር ነው ብቻ አንቺ ዝም በይ እኔ እንዳትጎጂ ሰላም ውድ የተረታ ሚዲያ ተከታታዮቻችን እንደምን አላችሁ እንግዲህ ባለፈው ጊዜ የተፈጠረውን እያንዳንዱ ነገር በደንብ አይታችኋል እኛም ደግሞ ብዙ ነገሮችን አስበን በተለይ በመኪና በተሙ ላይ የተገኙ ፋይሎች ነበሩ ያንን ፋይል ለማጥራት እየሞከርን እነሱ ነፃ የሚወጡበትን እስከ ወዲያኛው ወደሚወዱ ስራ ሙሉ በሙሉ በልበ ሙሉነት ተመልሰው ከኛ ጋር እንዳገለገሉ የሚደረግበትን ነገር በቻልነው አቅም ጥረት እያደረግን ነው ከዛ በተጨማሪ ግን እንግዲህ ትላንትም ከትናንትም በስቲያም ለእናንተ ቪዲዮ ተለቋል ሁሉንም ቪዲዮዎች ከዚህ በፊት ቀድመን እንደምንሰራ ታውቃላችሁ ለእናንተ ይሆናል ነገሮች እንዴት ማድረግ አለብን ብለን አጥንተን ከጨረሰን በኋላ ነው ወደ እናንተ የምናስተላልፈውና ያው ለኛ እንዲመች
ለእናንተም ላረዳድ እንዲመቻችሁ ነው ትላንትም ከትላንትም በስቲያ እያልኩ ምነግራችሁና እነዛ ቪዲዮዎች ላይ ብዙ ነገሮች አይታችኋል። በተለይ አቶ ሸዋፈራው የተባለው ግለሰብ ምን አይነት ሰው እንደነበረ በልበ ሙሉነት ስለሰራ ወንጀል ሲያወራ ነበር። የሰራ ወንጀል ምን አይነት እንደሆነ በምን አይነት መንገድ እነዛ ወንጀሎች እየተደረጉ እንደሆነ ብዙ ነገሮች ታውቃላችሁና ውድ ተመልካቾቻችን ያንን ነገር በደንብ እያጠናን የነበረበት ሁኔታዎች ነበሩ። ከዛ እሱም በቁጥጥር ስር ውስጥ አውለን የተለያዩ ምርመራ ተደርገውበት ወደ እስር ቤት ወይም ደግሞ ወደ ጊዜያዊ ማቆያ ሄዶ ነበረ። ጊዜያዊ ታራሚ መሆኑ እዛ ቦታ ላይ እንዲቆይ ተደርጎ ነበር እና በአጋጣሚ ግን እዛ ቦታ ላይ ተቀጥራለች የተባለች ሴት ወይም ደግሞ ያው ታራሚዎች እዛ ቦታ ላይ ሲገኙ ውድ ተመልካቾቻችን ግልጽ ለማድረግ ያህል እዛው ማረሚያ ቤት ውስጥ የምግብ ቤቶች ከዛ በጭማሪ ቡና አገልግሎቶች ሌላም አገልግሎቶች የሚሰጡ ነገሮች ይኖራሉና እዛ ቦታ ላይ ያለች ሴት አቶ ሸዋፈራውን በቡና ለመመረዝ ሙከራ አድርጋ እሱ አሁን ሕክምና እየተከታተለ ነው ያለው። እሷ ግን በቁጥጥር ስር ውላለች። እንዴት አይነት መንገድ ነው? በምን አይነት ሁኔታ ነው? እያመነችልን አይደለም። እሷ ግን ከበቂ በላይ ማስረጃዎች እጃችን ላይ ይገኛሉ። ማታምንልን ከሆነ ደግሞ እያንዳንዱ ነገር በግልጽ የምናወራ ይሆናል ማለት ነው። እንግዲህ ያው ብዙ ነገሮችን ከካሜራም ጀርባ ስናወራ ነበር። በተለይ የህግ አካላቶች ለእኛ ተላልፈሽ ስትከራከሪ ብዙ ነገር ስትይ ነው የነበረው እና ለምንድን ነው ይህን ነገር ማድረግ ያስፈለገሽ? አቶ ሸዋፈራውን ለምንድን ነው ግድያ ልታደርጊ ሙከራ ያደረግሽው? እናንተ ገለሽዋል ሙከራ አድርገሻል እያላችሁ ነው። ግን እኔ እንደዛ አይነት ነገር ላረግ የምችልበት ምንም ምክንያት የለኝም። በቃ የስህተት ነው እኔ የምለው እንጂ እንደዚህ አይነት ነገር ማድረግ አይነት ሰውም ደግሞ አይደለሁም እኮ። ያው ከምን ተነስታችሁ እንደዚህ ልትሉ እንደቻላችሁ ምንም ሊገባኝ አልቻለም። ለፖሊሶችም ቢሆን አስረድቻቸዋለሁ እኮ በቃ እኔ ያላደረኩትም ነው የምለው። ስለምን እንደምታወሩ ራሱ አላውቅም። እኔ እዛ ጋር ተቀጥሬ የገባሁት ለእንጀራዬ ብዬ ነው እንጂ ማን እንደሆነም ምን ያላችሁ እንደሆነም እየገባኝ አይደለም። ማለት ይኸውልሽ አሁን ነገሮችን ግልጽ ማድረግ መቻል አለብን። አንደኛ ያንቺን ባክግራውንድ ስናጠናኛ እንደዚህ አይነት ቦታ ላይ ተቀጥረሽ ልትሰሪ የምትችይ አይነት ሴት እንደሆንሽ አናምንም። ምክንያቱም የተሻለ ነገር ያለሽ ቤትሽንም በተወሰነ መልኩ ለማየት ሙከራ አድርገን ነበረ። አካባቢሽ ላይ ያሉትንም ሰዎች የሩቅ ሰዎችንም ለመጠየቅ ሙከራ አድርገን ነበርና ታራሚ ቤት ውስጥ ተቀጥራ የምትሰራ አንድ መደበኛ ሰራተኛ ሆነሽ የምትገኝ አይነት ሴት አይደለሽም። ምክንያቱም ውድ ተመልካቾቻችን ይሄ ስራ መናቅ ሳይሆን እዛ ቦታ ላይ የሚከፈለው ክፍያ ምን ያህል እንደሆነ በደንብ ለማጣራት ሙከራ አድርገን ነበርና እህታችን እዛ ቦታ ላይ የምታገኘው 3200 ብር ነው ወራዊ ደሞዟ። አስቡት፣ ታራሚዎች ያሉበት ቦታ ላይ የተመላለሰች 3200 ብር ለትራንስፖርት እንኳን የማይበቃት ገንዘብ ነውና እሷ ያለችበት ቦታ በጣም ሩቅ ነው። መኖሪያ ቤቷን ከጀርባ አሉ የሚባሉ ሰዎች እያንዳንዱ የተሻለ ነገር ያላቸው የ3200 ብር ደሞዝተኛ የሚኖርበት አይነት ኑሮ እንኳን አይደለም ያላት ቤት ሁሉ ነገሯን ስናጣራና እንዴት ነው እዛ ቦታ ላይ ልትቀጠር የቻልሽው? በመጀመሪያ ደረጃ ሁሉም ሰው የሆነ የአማራ ቤት እናንተን ስላለው የኑሮ ደረጃው ከፍተኛ ነው ማለት አይደለም። አንድ ጊዜ ላይ የሆነ የተመቻቸ ኑሮ ኖሮኝ ይሆናል የራሴ ንብረት ያፈራሁት በዛ ጊዜ ሊሆን ይችላል። ግን ደግሞ ቀን ሲጥል ነገሮች ሲበላሹ ደግሞ ምንም ቢሆን ስራ አትመርጥም። ግዴታ እዛ ጋር ቆንጆ ነገር እንዳለኝ ስላያችሁ ብቻ እንደዚህ እዛ ጋር ልቀጠር አልችልም ማለት አይደለም። በቃ የሆነ ጊዜ ላይ ከሰርኩ ምናምን ነገሮች ተበላሹብኝ። ከዛ በኋላ እዛ ቦታ ላይ ተገኘውና በዛ ሁኔታ ነው እንጂ እዛ ቦታ ልገኝ የቻልኩት እናንተ እንደምትሉት ነው ብዬ አላስብም። በቃ ሁሌም አንድ ሰው አንዴ ይሳካለታል፣ አንዴ ደግሞ አይሳካለትም። ለዛ እዛ ቦታ ላይ ደግሞ የተገኘሁት የሆነ ሰዓት ቆንጆ ገቢ ኖሮኝ ሊሆን ይችላል። አሁን ደግሞ ያ ስራ አስፈላጊ ሆኖ ታየኝና ገባሁኝ እንጂ አንተ እንደምትለው አይደለም። ይኸውልሽ አሁን የሰራሻቸው ብዙ ነገሮች አሉ። ከሰራሻቸው ነገሮች በተጨማሪ ደግሞ እንደው እሺ ይሄ የወንጀሉን ጉዳይ የተለያዩ ነገሮችን እንተዋውና ማለት የተሻለ የአማራ ቤት አለሽ። ከአማራ ቤት በተጨማሪ ደግሞ ከጀርባ ያለሽን ማንነት ስናጠና በእነዚህ አይነት ገንዘብ ልትቀጠር የምትችይ ሴት እንዳልሆንሽ ነው። ምክንያቱም የሆነ ሰው ሰፖርት እንዲያደርግሽ ከፈለግሽ እንኳን የተሻለ ስራ መጀመር የምትችይ አይነት ሴት ነሽ እንዳልሽ እንኳን ቀን ጥሎሽ ከሆነና ትንሽ ግራ ያጋባል። እንደዛ ቢሆን እንኳን ያለሽ ነገር ከእንደገና የትምህርት ማስረጃዎችንም ለማየት ሙከራ አድርገን ነበር። በዛ መንገድ እንኳን ከዚህ የተሻለ ደሞዝ የምታገኝባቸው ስራዎች ይኖሩ ነበር። ሩቅ ነው ቦታው። እዛ ድረስ እየተመላለሱ መስራት በራሱ ትራንስፖርቱ ምን ያህል እንደሆነ በደንብ ታውቂዋለሽ ብዬ አስባለሁ። ይሄን ይደረስብኛል ብለሽ ስላላሰብሽ ነው እየሰራሽ የነበረው አይደለም እኮ። ምን እያላችሁ እንደሆነ እኔ ምንም ሊገባኝ አልቻለም። በቃ እኔ ነገሮች አልተመታቹልኝም። በእርግጥ የትምህርት ምናምን የሆነ ዲግሪዎች ሊኖሩኝ ይችላሉ፣ ግን በዛ በተማርኩበት ዘርፍ ስራ ላገኝ ስላልቻልኩ ይህን ስራ እንዳጋጣሚ ያገኘሁት እና በማውቃቸው ሰዎች
ገባሁኝ እና በቃ እዛ ደግሞ ተመቸኝና ስራውን ቀጠልኩት እንጂ እናንተ እንደምትሉት አይደለም። በቃ ነገሮች ደግሞ ሰዎች ሲኖርህ ይቀርቡሃል፣ ሳይኖርህ ደግሞ ይርቀዋል። አካባቢ ላይ በነበረን ጊዜ ያሉ ሰዎች ደግሞ በዛ ሰዓት ላይ ሳጣ ራቁኝ። ከዛ በኋላ ደግሞ በቃ አማራጭ ስለሌለኝ እዛ ቦታ ላይ ተገኘው እንጂ አንተ እንደምትለው አይደለም እያልኩ ነው እኔ። ከዛ ውጪ እንግዲህ ውድ ተመልካቾቻችን የእጅ ስልኳን ለማየት ሙከራ አድርገን ነበረ። እጅ ስልኳ ላይ ምንም አይነት መረጃ አላገኘንም። ምናልባት በጣም ጠንቃቃ እንደሆነች የሚያሳይ ነውና ቤቷንም ፍተሻ አድርገን ነበረ። ድንገት ቤቷን ፍተሻ በምናደርግበት ሰዓት ላይ እንዳልኳችሁ የትምህርት ማስረጃዋን ከዛ ውጪ የቅርብ የሩቅ ዘመዶቿን እያንዳንዱ ነገር ለማጥራት ነበር ሙከራ አድርገን የነበረው። በዛ ሂደት ውስጥ ነው እንግዲህ ብዙ መረጃዎቿን ለማግኘት ሙከራ ያደረግነው። እሺ ይህን ነገር እንተወው። ከአቶ ሸዋፈራው ጋር እንዴት ነው ልትተዋወቅ የቻልሽው? አሁን ይሄንን እየጠየቅኩሽ ያለሁት ልታስገዲ ወይም ደግሞ አቶ ሸዋፈራው ልትገዲ ሙከራ እንዳደረግሽ በደንብ ስለማውቅ ነው። ስለምትለው ነገር ምንም አላውቅም እኮ ነው የምልህ። እኔ አቶ ሸዋፈራውን የማውቀው እዛው ስሰራ ነው፣ በስራ ምክንያት ነው፣ ቡና ምናምን ሳቀርብ ነው እንጂ በሌላ ጉዳይ እኔ አላውቀውም። በቃ እዛ ነው የተዋወቅ ነው። ማውቃቸው እዛ ነው እንጂ እንደዚህ አውቃቸዋለሁ የምላቸው አህል አይነት ሰው እኮ ቅርበት የለኝም ከነሱ ጋር እንጂ በቃ እዛም ታራሚዎችን ስማቸውን አውቃለሁ እንጂ እንደዚህ እንተዋወቃለን የሚባል አይነት ሰውም ደግሞ አይደለም እኮ። እና እኔ ከዛ ውጪ ሌላ ትውውቅ የለንም ከዛ በፊት። አቶ ሸዋፈራውን ከዛ በፊት ካላወቅሽው እንግዲህ የአንድ ቡና ጥጡ የሚሰራ ቦታ ላይ ወይ ደግሞ ታራሚ ያለበት ቦታ ላይ ቡና የምታፈላ ሴት በምን አይነት መንገድ ቡናው ልታፈላ እንደምትችል በደንብ ጠንቅቀን እናውቃለን አይደለ? አቶ ሸዋፈራው ለብቻ ሊመረዝ የሚችልበት ሁኔታ ይኖራል ብዬ አላስብም። እዛ ቦታ ላይ ብዙ ሰዎች እንደነበሩና ከነዛ ብዙ ሰዎች መሃል አቶ ሸዋፈራው ድንገት ወድቆ ልቡን ይዞ እንደነበረ በዛ መሃል የሕክምና ባለሙያዎች ሮጠው መጥተው አፋፍሰው እዛ ማዳን ስላልቻሉ ጭምር ወደ ሌላ ቦታ ላይ ይዘውት እንደሄዱ ነው መረጃዎች የሚያሳዩትና ያ ማለት ሌሎቹ ሳይታመሙ እሱ ብቻ በተለየ ሁኔታ እርግጠኛ ነኝ የግል የጤና እክል አለበት እንደማትይ። እኔ አላቅም፣ የጤና እክል ሊኖርበት ይችላል። ግን ደግሞ እኔ እሱ ብቻውን የተመረዘበት እንትን አይገባኝም። እዛ ታራሚ ሁሉም የተለያየ ወንጀል ሰርቶ የሚገባ ሰው ነው እና በዛ የራሱ ጠላት ሊኖረው ይችላል። እኔ ከሱ ጋር ምንም እንዳልኩ ካለፈ ታሪኬ ጋር ምንም አላውቀው ሰውዬ ነው እና ምንም እሱን ልመርዝበት የሚያስችለኝ ምክንያት የለኝም። ሲጀምር ደግሞ ቡና ሜቢ አይስማማውም ይሆናል። ደግሞ ምግብም በልታው ነበረ ከዛ በፊት እና ምግቡ ላይም ሊሆን ይችላል፣ ቡናው ላይ ብቻ ሊሆን አይችልም። ደግሞ በቃ ምናልባት ምግቡ የተበላሸ ወይ ሆኖ ሊሆን ይችላል እንጂ ከኔ እሱ አላቅም። ብቻ እኔ ከሱ ሰውዬ ጋር የሚያገናኘኝ ነገር የለም እያልኩ ነው። ይኸውልሽ አሁን እኔ አንቺ ጋር በተለየ ሁኔታ ሌላ አይነት ክርክር ውስጥ መግባት አልፈልግም። ምክንያቱም ስለተፈጠሩት ነገሮች በደንብ አውቃለሁ። የህግ ሰዎችም ደግሞ ወደኛ ተላልፈሽ ስትሰጪ ወንጀለኛ አይደለሽም ነገሮች ይመርመሩ ብለው ሳይሆን ከዚህ ጋር በተያያዘ ያለውን ጉዳይ እኛ እየመረመርን ስለሆነ ምናልባት እንደ ግብአት የምትጠቅሚ ከሆነ ነው እንጂ እነሱ በራሳቸው መንገድ ብዙ ነገር ማወጣጣት ይችላሉ። እነሱ ለዚህ ነገር አንሰው አይደለም። እና አሁንም ከጀርባቸው ያለው ሰው ማን ነው? ሸዋፈራው። ለእነሱ እኮ እኔ ነግሬያቸዋለሁ። ለእናንተ ድጋሚ ማስረዳት የለብኝም። ለእነሱም ቢሆን እኮ እንደዚህ ነው ያልኳቸው። በቃ እሱን ሰውዬ አላቅም። ደግሞ ከሌላ ሰው ለምን ሊሆን አይችልም? ለምን እኔ ብቻ እንደዚህ ጠምዳችሁ እንዳያዛችሁኝ ምንም ሊገባኝ አልቻለም። በቃ እኔ ምንም አላውቀውም። በቃ ያው ለፖሊሶችም ቢሆን በቂ መረጃ ሰጥቻለሁ። እነሱ ያው ምርመራ ላይ ነው እያሉ አቆይተውኛል። ግን ቢሆንም እኔ በቃ ምንም የሚያገናኝ ነገር የለም እያልኩ ነው። እርግጠኛ ነሽ? አዎ ብዙ ነገሮችን እርግጠኛ እንደሆንኩ ነው እየነገርኩሽ። አሁን ከኔ ጋር ማትተባበሪ ከሆነ ደግሞ ፍርድ ቤት የተለየ ክስ ሊከስ ይችላል። አንደኛ ባለመተባበርሽ፣ ሁለተኛ ደግሞ ማረሚያ ቦታ ላይ ታራሚዎች በሚከታተሉበት ቦታ ላይ እዛ ድረስ ጠልቀሽ ገብተሽ የመንግስትን ነገር ሰብረሽ በመግባት ሰውን ለማጥፋት መሞከር በራሱ ትልቅ ወንጀል ነው። ተግባባን? ይሄ በራሱ ረጅም ዓመት ሊያስፈርድብሽ፣ ወጣትነትሽን እስር ቤት እንድትበሰብሽ ሊያደርግሽ የሚችል ነገር ነው። ቀድመሽ አስቢ። በቃ እንዳልኩ ነው። እኔ ምንም ልልህ የሚችለው ነገር የለም። ለምን እኔ ላይ እንደዚህ እንደበረታችሁ ሊገባኝ አልቻለም። በቃ ለእነሱም ቢሆን እነሱን አስረድቻቸዋለሁ። ያ በቂ ነው ብዬ አስባለሁ። ይሄን ነው ልልህ የምችለው። በጣም ጥሩ። ስለዚህ አሁን አንድ በአንድ የተፈጠረውን ነገር እነግርሻለሁ። ያንን ነገር ስነግርሽ እርግጠኛ ነኝ
ብዙ ነገሮች ልታሚ እንደምትችይ አሁን በዚህ ልክ ልበደ እንዳናውንሽ እየተናገርሽ ያለሽው ምናልባት እዛ ቦታ ላይ ስለተፈጠረው ነገር ግልጽ የሆነ መረጃ ስለሌለሽ ይሆናል። አንቺን የሚያስጠይቅ ብዙ ነገር እንዳለ ደግሞ እየነገርኩሽ ነው ያለሁት። አንደኛ አቶ ሸዋፈራው ብቻውን ነው ይህ ጉዳት ሊደርስበት የቻለው። እዛ ቦታ ላይ ቡና ሲጠጡ ከነበሩ ሰዎች መሀል ተለይቶ እሱ በዚህ ልክ መጎዳቱ ሌላ የሚያሳይ ነገር አለ። ሁለተኛ ደግሞ ያንቺ መኖሪያ ቤት ከዛ በተጨማሪ ያለሽ የትምህርት ደረጃ ካንቺ ጀርባ ያሉ ሰዎች እያንዳንዱን ነገር ስናጠና በጣም የተሻለ ህይወት ልትኖር የምትችይ ሴት እንደሆንሽ የሚያሳይ ነው። አንቺ በምትይ ምክንያት ብቻ 3200 ብር ስለተከፈለሽ ካለሽበት ቦታ ተነስተሽ እዛ እየተመላለሽ መስራት በምንም አይነት መንገድ የሚዋጥ አይደለም። ከዛ ውጪ ደግሞ ቅጥርሽ ሆን ተብሎ የተጠናና በተለይ ሸዋፈራው ህሊና የተባለሽ ግለሰብ ነበረሽ ከሸዋፈራው ጋር የምትሰራ እሷ በቁጥጥር ውስጥ መዋል ከጀመረሽ በኋላ ይሄ ነገር ሆን ብሎ ተጠንቶ የቅርብ ጊዜ ቅጥር እንደሆንሽ እዛ ቦታ ላይ ያሉ ሰዎች ነግረውናል። ይሄ ደግሞ ለኛ ከበቂ በላይ ማስረጃ ነው እዛ ቦታ ላይ ስለመምጣትሽ። እንዳልኩ ነው እኮ እኔ እኮ በደጋግሜ እየነገርኩ ነው። ሸዋፈራው ደግሞ እዛ ቦታ ብቻውን መመረዙ የግል ጠላቶች ሊኖሩበት ይችላሉ እያልኩ ነው። በቃ ወይ ከኔ ጋር አብረው የሚሰሩ ወይ ደግሞ በቃ ሌላ ሰዎች ሊሆኑ ይችላሉ። ለምን እኔ ብቻዬን ጥርጥሬ በቃ ቀን የጣለኝ ሰው ነኝ። እንደዚህ እንትን ምን አይነት ሰው አይደለም። ደግሞ የግል ጥል ምንም የለንም እያልኩ ነው። ያለፈ ታሪኬ ላይ ምንም አውቀው ሰው አይደለም። በቃ ነገሮች ለእኔ አዲስ ናቸው። ይሄን ነው ሌላ የምችለው። ከዚህ የተለየ ምን የምትይ ነገር አይኖርም። ይኸውልሽ እኔም በመተባበርሽ ብዙ ነገሮች ሊቀልሉልሽ ይችላሉ። ምናልባት ወጣትነት ሸውዶሽ ሊሆን ይችላል፣ ብዙ ነገሮች ተፈጥረው ሊሆኑ ይችላሉና ይሄንን ምረዳ ሰው ነኝ። ካንቺ ጋር በዚህ ልክ ቀርቤ ረጋ ብዬ ያወራሁት ለዛ ነው እንጂ ልታጠፊብን የነበረው ወንጀለኛ ቀላል አይደለም። ነገ በትልቁ ብዙ ነገሮችን ይረዳናል ብዬ ማስበው ወንጀለኛ ነበርና ያንን ሰው ነው ልታጠፊ ሙከራ አድርገሻል የተባለው። በዚህ ልክ ረጋ እያለ የምናወራው ደግሞ ወጣት ነሽ፣ ብዙ ነገ የሚጠብቁሽን ነገሮች ታስተካክያለሽ ብዬ አስባለሁና ለነገሽም ስትይ ከኔ ጋር መተባበር አንድና አንድ ያለሽ አማራጭ ነው። ምንድነው ለወንጀለኛ ይሄን ያህል መቆቆቆ? በቃ እኔ አላውቀውም ብያለሁ። እና ደግሞ አንተ ከምትለው ወንጀል ምን እንደሆነ መረጃ እኔ ምንም አውቀው ነገር የለም እያልኩ ነው በቃ። እና ደግሞ አሁን ምትላት ሴትም ከዛው ቡና ሳቀርብ እንጂ ከዛ ሌላ ምንም ማውቃት ነገር የለም። እኔ እንዳልከው አዲስ ተቀጣሪ ነኝ። እሱን ካላወቅ አመሰግናለሁ። እና በቃ ደግሞ አጋጣሚ ነው የሆነች ልጅ ቡና ታፈላ ነበር ስለታመመች በሷ ፋንታ ገባሁኝ እንጂ አጋጣሚ ነው። በምንም ሁኔታ ታስቦበት ሊሆን የሚችል እንትን አድቫንቴጅ ወይ ደግሞ እድል ሊኖረው አይችልም። ያቺ ልጅ ትታመማለች፣ በሷ ቦታ ነው የገባሁት። ያቺ ልጅም እንግዲህ አንድ አጋጣሚ ነው ሁሉ ነገር። የኔን ቅጥር የምታውቀው ከሆነ ከሰማኸው እንደ አጋጣሚ ነው ሁሉ ነገር የተፈጠረው። በዛች በትንሽ አጋጣሚ ደግሞ እኔ አጥንቼ ልቀጠር የሚችለው እንትን ደግሞ የለኝም። በቃ እንዳልኩ ነው። ይኸውልሽ አሁን አንቺ ላይ ከበቂ በላይ ማስረጃዎች እጃችን ላይ ይገኛሉ ብዬሻለሁ። ይሄ ነገር ደግሞ በደንብ የገባሽ እየመሰለኝ አይደለም። አሁንም ድረስ በድርቅናሽ ነው እየሄድሽ ያለሽው። ድርቅናሽ ደግሞ የሚያዋጣሽ አይደለም። ወጣት ነሽ። ነገሮችን በጥሩ መንገድ አምነሽ ምናልባት የስራ ሂደትሽን ተከታትለሽ ብዙ የአንቺን ህይወት ሊያድን የሚችል ነገር አለ። አመክሮ የሚባል ነገር አለ። እስር ቤት ባለ ጸባይ ነገሮች ቀለውልሽ በጊዜ እድሜሽ ሳይገፋ የምትወጪበት ሁኔታዎች አሉና ይህንን ነገር ብታስተካክያ ይሻልሽም። እኔ እንዳልኩ ነው በቃ። እኔ ምንም ልነግርህ የምችለው ነገር የለኝም። እንዴት ነው ሰው ምንም ነገር ማያቅ ሰው ከሰማይ አምጥቶ ታሪክ ፈጥሮ ሊነግርህ የሚችለው? ላይክ እንደዛ ነው በቃ። የኔም እንደዚህ ነው። ምንም ማውቀው ነገር የለም። ምንም ልነግርህ የምችለው ነገር የለም። ለምን እንደምታስጨንቀኝ አልገባኝም። እርግጠኛ ነሽ? አዎ በቃ እኔ የምልህ ይሄኛውን ነው። አንቺ ላይ የተለየ ነገር እስቲ ከካሜራ ጀርባ ያለ ሰዎች እባካችሁ አንድ ስልክ አቀብሉኝ። የሰው ፋይል ያለበት ስልክ ስጡኝ። ፋይል ነው የምታወራው? እሺ ይሄንን ነገር ቁጭ በይ ይኸው። ይሄ እኮ የግል ፋይል ነው። ለምንድን ይኸውልሽ ይሄ ፋይል የምፈልገውን እያንዳንዱን እውነቶች የማትነግሪኝ ከሆነ ይፋ አወጣልሻለሁ። ይሄ ፋይል ወጣ ማለት ደግሞ ህይወትሽ ምን ያህል እንደሚመሰቃቀል ታውቂዋለሽ። ከዚህ ነገር ጋር ምን አገናኘው? እሺ ይሄ ፋይል እኮ የግል ፋይል ነው። ይኸውልሽ ከዚህ ነገር ጋር ምን ሌላም ተጨማሪ ፋይል አለ። ይኸው ይሄንን ፋይል ይኸው። እነዚህ ፋይሎች ያንቺን ህይወት በከፍተኛ ሁኔታ ምናልባት እስሬ ይሻለኝ ነበር እንድትይ የሚያደርግሽ አይነት ነገር ነው። ስለዚህ ግልጽ አድርገሽ ነገር ይሄ ፋይል ላይ የኔ ይሄ ጉዳይ ምንድን ነው
የሚያገናኘው? ይኸውልሽ ምን ያገናኘዋል አያገናኘውም አይደለም ነጥቡ። ትክክለኛ ነገር ነው ፈልገው፣ ትክክለኛ ማስረጃ። ለምን እዛ ቦታ ላይ ልትሰሪ እንደሄድሽ፣ ሸዋፈራውን ለምን ልትገይ እንደሞከርሽ ብዙ ምክንያቶች እንደሰጪ ነው። ይሄ ጉዳይና ያ ጉዳይ ምንድነው የሚያገናኘው? ያ የግል ስላንቺ የግል ጉዳይ አይደለም የሚመለከተኛው ነው። እኔ ነፍስ ሊጠፋ ስለነበርና እነዛ ሰዎች ደግሞ እኛ ይዘናቸው በእኛ ቁጥር ውስጥ ውለው ብዙ ነገሮችን እያጣራን ስለነበር ነው። ምን ፈልጋቸውን ሰዎች ልታጠፏቸው ነው የነበረው። ስለዚህ ንገሪኝ፣ ለምንድን ነው ነገር ማድረግ ያስፈልገሽ? የእውነት እዛ ቦታ ላይ የተቀጠርሽው ቀንጥሎ 3200 ብር ደሞዝ ፈልገሽ ነው ወይስ ደግሞ ሸዋፈራውን በተለየ ሁኔታ በማስገደልሽ የምታገኙ ጥቅም አለ? አሁን ይሄን ነገር ብነግርህስ ይሄ ፋይል እንደማይወጣ በምን እርግጠኛ ነው የምሆነው? እሱን እኔ ቃል እገባልሻለሁ። እኔ የምፈልጋቸውን እያንዳንዱ ማስረጃዎች ግልጽ አድርገሽ ከነገርሽኝ ከአንቺ ፋይል ጋር ምንም ጉዳይ የለኝም። የአንቺን ህይወት ማመሰቃቀልም ለእኔ ያስፈልጋል። እስር ቤት ራሱ ስለበሸብሻለሽ። እሺ ማለት ቅድም ያልከኝ ይሄ እስርሽ ይቀልልሻል ምናምን ያልከኝ ሁሉ ነገር ተፈጻሚ ይሆናል? ይኸውልሽ እሱን እኔ አይደለም ከአንቺ ጋር ቃል የምገባባው። ፍርድ ቤት የራሱን ነገር አይቶ ማረሚያ ቤት በሚኖርሽ ሁኔታ ባለሽ ባህሪ በተለያየ አይነት መንገድ የሚያቀልልሽ ነገር ሊኖር ይችላል። እዚህ ላይ እኔ ምንም ቃል አልገባልሽም። እኔን ስለተባበርሽኝ ምናልባት የሚተባበሩሽ ነገር ሊኖሩ ይችላሉ። ነገር ግን አሁንም ቢሆን እውነታውን ንገሪኝ። እሺ ይሄ ፋይል ስለ ፋይሉ አትጨነቂ። እኔ የምፈልገውን ነገር ግልጽ አድርገሽ ከነገርሽኝ ፋይሉ ምንም የሚያስጨንቅ ነገር የለውም። እኔ ኃላፊነቱን ወስዳለሁ። እርግጠኛ ነህ? አዎ እርግጠኛ ነኝ። ግን ደግሞ አሁን ይሄን ነገር ብነግርህ እኮ ሊገሉኛል። እንዴት ነው ልነግርህ የምችለው? እነማን ናቸው የሚገሉሽ? እነማን ናቸው የሚገሉሽ? እስር ቤት ከገባው ከየት ጥበቃ ሊኖር ይችላል? እዛው ቢገሉኝስ? ልክ አንቺ ልታረጊ እንዳሰብሽው ማለት ነው። መቼም መንገዱን በደንብ ስለምታውቂ ለራስሽ ትጠነቀቂያለሽ። በምን ለህይወቴ ምን ዋስትና አለኝ እያልኩ ነው። ይኸውልሽ ለህይወትሽ በቻልነው አቅም ጥበቃ እናደርግልሻለን። ከዛ በተጨማሪ ደግሞ ከእንደዚህ አይነት ሰዎች ገለል እንድትይ ለማድረግ ሙከራ ነው። ምን ብቻሽ የምታሰሪበትን መንገድ ካለ እሱን ለማመቻቸት እንሞክራለን፣ ነገሮች እስኪስተካከሉ ድረስ። ስለዚህ ንገሪኝ። ለህይወቴ ዋስትና አለ? ሰሚያለሽ? ለእንዳንቺ አይነት ወንጀለኛ ምንም ቃል መገባው ነገር የለም። በዚህ ልክ ለእኔ ወፈር ልታቀርቢልኝ አይገባም። እሺ ለህይወቴ ዋስትና ሊኖረኝ ይገባል እና ለፋይሉም ደግሞ ሊገሉኝ ይችላሉ እያልኩ እኮ ነው። ፋይሉን ላውጣው እንደማልችል ቃል እገባልሻለሁ አንቺ የምትተባበሪኝ ከሆነ። ሌላው ነገር ላይ ግን በቻልነው አቅም የህግ አካላቶች ጥበቃ እንዲያደርጉልሽ፣ እንደዚህ አይነት ነገሮች እንዳይፈጠሩ ለማድረግ እንግዲህ ከዚህ በኋላም በደንብ ትኩረት ሰጥተው ይሰራሉ ብዬ አስባለሁ። ከዛ በላይ ደግሞ መንገዱን እንዴት ሰው ሊጠፋ እንደሚችል ምን አይነት መንገድ እንዳለ ጭምር አንቺ ታውቂያለሽና ከዛ ነገር ደግሞ በደንብ ትጠነቀቂያለሽ። ምን መሰለ፣ እሺ እሱን እንደዚህ እንዳደርግ ያደረጉኝ ዘውዴ የምትባል ሴት አለች። አና የምትባል ዘውዴ። ስለዚህ ቆይ እያልሽኝ ያለሽው ሸዋፈራውን ለማስገደል ሙከራ እንዳደረግሽ እያመንሽ ነው ማለት ነው አይደለ? አዎ በቃ ምን ማድረግ እችላለሁ? ለራሴ እኮ የተሻለ ህይወት ይገባኛል። ወጣት ነኝ አይደል እንዴ? ስለዚህ ሰውን ህይወት ማጥፋት ነው ለአንቺ የተሻለ ህይወት ለማግኘት የምታስቢው? እንዴ መሰለ ግዴታዬ ነው። እንዴት ላስረዳህ እንደምችል አላውቅም። ሲጀምር ዘውዴ የገዛ የድሮ ባለቤቱ ማለት ትችላለህ። ያው ህጋዊ ትዳር ባይኖራቸውም የልጁ እናት ነች። ዘውዴ ማለት የገዛ ልጁ እናት ነች ማለት። ቆይ አሁን ላይ እኮ ሸዋፈራው አንዲት ሴት አግብቶ ከሷ የ3 ዓመት ልጅና ነፍሰ ጡር የሆነች የ7 ወር የ6 ወር አካባቢ ነፍሰ ጡር ልጅ እና ሌላ ሚስት አለው። ከሷ ደግሞ ሌላ ልጅ አለው እያልሽ ነው ያለሽው። ልታስገድለው ሙከራ ያደረገችው ደግሞ የልጇን አባት ነው። አዎ ግን ደግሞ እሱም ጥፋተኛ ነው። ልጅነቷን ወጣትነቷን መስዋዕት ያደረገች አረብ ሀገር ሄዳ በእሳት ተቃጥላ አምጥታ ያላትን ብር እና ልጇን ክዶ ብሯን ወስዶ ሌላ የተሻለ ህይወት ሲያገኝ ራሱ ሲለወጥ እሷን ትቷት ሌላ ከሱ የተሻለ ሰው የሚፈልግ እሱ ራሱ አውሬ ነው እንጂ እንዴት ላስረዳ? አዎ የልጁ እናት ናት፣ ግን ደግሞ አይፈልጋት እና በቃ እሷ ናት ይህን ሁሉ ነገር እንዳደርግ ስምምነቱን ያቀረበችኝ እሷ ናት። እኔ ወጣት ነኝ፣ ያን ያህል የተሻለ ህይወት የለኝም እና የተሻለ ህይወት ይገባኛል። እሷ ደግሞ በቃ ተደራደርና ተስማማን። እኔም ደግሞ
ካለኝ ከነበርኩበት ሁኔታ አንጻር ያ ብር ያስፈልገኝ ነበረ። እሱ ደግሞ ልጇንም ሆነ እሷን ክዷል። በቃ ምንም አይነት ድጋፍ አያደርግላቸውም። በቃ በአጠቃላይ ክዷቸዋል። የሚንከባከበው ምን የሚለው የአሁኑ ሚስቱና ልጁ ነው። ልጇ ደግሞ ግዴታ የተሻለ ህይወት ይገባዋል ብላ ስላሰበች ከኔ ጋር ተደራደርና አሁን በእርግጥ ትንሽ ብር ነው የሰጠችኝ፣ ግን ደግሞ የተደራደርንበት ያው እሱ ከሞተ ለልጇ አሁን ካለው ውርስ ይደርሰዋል እና ያን ውርስ ፈልጋ ነው እና በቃ በውርሱ ነው የተስማማ ነው። ውርሱን ለ2 እንካፈላለን ነው ያለችኝ። እኩል ድርሻ ይኖረኛል። ያ ማለት እኮ ያ ብር እኔ ህይወቴን አይደለም ቤተሰቤን በአጠቃላይ ብቻ ወጣትነቴን ራሱ ይቀይረዋል እና ለዛ እሺ ያልኳት። በቃ ሲጀምር እኔ ላሳይ እችላለሁ፣ ብቻ ለህይወቴ ዋስትና ነው የምፈልገው። ስለዚህ ቀጥታ ወደ እሷ ጋር ትመሪኛለሽ ማለት ነው? ችግር የለውም አልኩህ እኮ። ሙከራ ያደረገችዋን እቺ ዘውዴ ያልሻትን ግለሰብ እንታገናኝ እፈልጋለሁ። ከዛ በኋላ ደግሞ የሚኖረንን ቆይታ ምናልባት ሌላም ተጨማሪ ማስረጃዎች ካሉሽ እዛው እሷ ጋር ከሄድን በኋላ ነገሮች የምታወሪ ይሆናል። ተግባባን? እሷ ጋር ደርሼ ፊት ለፊቷ ማውራት አስፈላጊ ነው እንዳልኩህ እኮ ለህይወቴ ያሰጋል። አንቺ አይደለሽም ይሄን ነገር የምትወስኚው። ስሚኝ፣ አንቺ አይደለም እነዚህ ነገሮች የምትወስኚው። እኔ እያንዳንዱን በምልሽ መንገድ ነው ልናደርግ የምንችለው። ስለዚህ ቀጥታ ወደዛ እንሄዳለን ማለት ነው። ተግባባን? እሺ። ከካሜራ ጀርባ ያለ ሰዎች እቃችሁን እንዳስተካክሉ። እንግዲህ ውድ ተመልካቾቻችን ዘውዴ የተባለች ግለሰብ እንዳለች እና እሷ እንደዚህ አይነት ወንጀሎችን ልትሰራ እንደነበር ሸዋፈር የተባለውን ግለሰብ ልታስገድለው እንደነበር ነው እየነገረችኝ ያለችው። ለምንድን ይህን ነገር ማድረግ አስፈለጋት? እቺ ሴት የእውነት የምታወራው ነገር ልክ ነው? እንግዲህ እጃችን ላይ ፋይል ይገኛል። የምታወራቸው እያንዳንዱ ነገሮች ልክ ካልሆኑ በጣም ተጠያቂ የሚያደርጋት ነገር ነው። የኛን ጊዜ ማባከን አለ፣ ብዙ ወንጀሎች አሉ እና ነገሮችን በደንብ አጣርተን ለእናንተ እናደርሳለን ማለት ነው። አብራችሁን ቆዩ። ሰላም ሰላም ውድ የትርታ ሚዲያ ቤተሰቦች፣ እንግዲህ ከወንድሜ ሳሚ ጋር ከአንድ ሴት ጋር ቆይታ ሲያደርግ ነበር። ወደ አንዲት ሴት ጠቁመው ነበር። እሷ ሴት ጋር እኔ እንድሄድ፣ ሳሚ ደግሞ አንድ አስቸኳይ ስራ ስለገጠም ወደዛ አምርቷል። በመሀል እንደሚመጣ ደውሎልኛል። ቀጥታ እንግዲህ እኔ ወደዛች ወደ ተባለችው ሴት እያመራው ነው። ይሄ ቤት እንደሆነ ተጠቁመናል። ውድ ቤተሰቦች እንግዲህ እቺ ሴት ትልቅ ፍንጭ፣ ትልቅ መረጃ እጇ አለ ብለን እናስባለን። ሳሚ እስኪመጣ ወደ እሷ ገብተን እኛ ነገሮቹን ለማጣራት እንሞክራለን። ምንድን ያለውን ሚለውን ገብተን እናጣራለን። እቺ ሴትዮ ምንድን ነው የሚያገናኛት? የእስር ቤቱ መመረዝ የሁላ ነገር ለማድረግ ከኛ ጋር የሚያገናኘው ነገር ምንድን ነው የሚለውን ወደ ውስጥ ገብተን እናጣራለን። ካሜራማን ተከተለኝ። እንግዲህ ግቢው ይሄን የተጠቆም ነው። ካሜራህን ዝቅ አድርገን ምናልባት ግርግር ሊኖር ስለሚችል ዝቅ አድርገን እንገባለን። መጀመሪያ በፍቃደኝነት እንጠይቃታለን። ካልሆነ ግን በግድም ቢሆን ይሄን እውነት ምን እንደሆነ ያቺን ልጅ እስር ቤት ድረስ ቡና አፊ መስላ ገብታ ሰው እንድትመርዝ ለምን ተፈለገ የሚለውን ገብተን የምናጣራን የሚሆነው። ወደ ውስጥ እንገባለን። ካሜራውን ዝቅ አድርገን ቤቶች። አቤት ይግቡ። ዘውዴ አቤት አቤት። ሰላም ነው? እንዴት ነሽ? ሰላም ነው? ሰላም አለን። ይቅርታ ቤት ተሳስተ ነው? አይ ቤት ተሳስቼ አይደለም። ዘውዴ ነሽ አይደል? ነኛው ማለበል ተመስገን እባላለሁ። ጋዜጠኛ ተመስገን እባላለሁ። ከአንቺ ጋር አንዳንድ ቆይታ ለማድረግ ከሩቅ ቦታ ድረስ ነው የመጣሁት። አንቺን እያፋለኩ ነበረ። በሰላም ነው? የውጭውን በር ክፍት ነበረ። እንደ አጋጣሚ ሰራተኛ ነሽ መሰለኝ የከፈተችልኝ። ሳንኳኳ ግቡ ማለት ምንድነው ካሜራው ምናምን ችግር የለውም። ስለ ካሜራው አስረዳሻለሁ። በቀድሞ ባለቤት ዙሪያ አንዳንድ ነገሮች እንድናወራና ስለሱ የተፈጠረ አዳዲስ ነገር አይደለም ቁጭ ብለን ብናወራበትስ? እስቲ እኔም ማስረዳሽ የምጠይቅሽ ጉዳይ አለ። አንቺ ደግሞ ፈቃደኛ እንደምትሆኚ ተስፋ አደርጋለሁ። በቅንነት ቁጭ ብለን ቀላል ጥያቄዎች ናቸው። ከ10 እስከ 15 ደቂቃ ነው ካንቺ። ስለዚህ ፈቃደኛ ነሽ? በጣም አመሰግናለሁ። ማለት አልጠበቅኩም ፈቃደኛ ትሆኛለሽ ብዬ። ችግር የለውም። ግቡ እና ሁላችሁም ካሜራውን አጥፋውና እንደ አዲስ ሴታፕ ትሰራለህ። አጥፋው። እንግዲህ ቤተሰቦች ዘውዴ ፈቃደኛ ስለሆንሽ በጣም አመሰግናለሁ። ካሰብኩት በላይ ቅን ሰው ነሽ እና ፈቃደኛ ሆና ቆይታ ልናደርግ ነው። ቤተሰቦች እንግዲህ አንዳንድ ጥያቄዎችን ጠይቅሻለሁ። እሱን ደግሞ ያው በአንቺ ፈቃደኝነት ቃለመልሱ እናደርጋለን። እስቲ ስለ ቀድሞ ባለቤትሽ በአንቺ በኩል ያለውን ነገር ብትነግሪኝ፣ አንቺ ሰው ላይ ምንድን ላይ ነው ያለሽው የሚለውን እንደው ብታሳውቂኝ። ማለት ያው እንደ ማንኛውም ሰው ባለትዳር ነበርኩኝ። ከሸዋፈራው ጋር ትዳር መስርቼ ነበረ። አንድ ልጅም አፍርተናል። ግን በቃ ያው አንዳንዴ የነገሮች አለመገጣጠምና አለመግባባት ተፈጠረ፣ ተለያየን። አሁን የራሴን ህይወት ጀምሬያለሁ። እሱን ካገኘው ሲጀምር ቆይቻለሁ። ማለት
የሚረዳኝ ነገር ስለሌለ ምንም ያገናኘኝ ነገር የለም። ልጄ ራሱ አባቴ ማየት ናፍቆ ምንም የት እንዳለም ራሱ አላውቅም። አባቴ ይለኛል ግንኙነት የለሽም ነው? ምንም የለኝም። በቃ በፊት ያለፈ ታሪክ ነው ከሱ ጋር ያለኝ ነገር ምንም ነገር በሰዓት ግን ሻይ ቡና ምናምን ሳለላችሁ አረ ችግር የለውም። ዋናው ለጉዳይ ስለሆነ የመጣ ነው። ችግር የለውም። ኦኬ እሺ። እና ምንም ማለት በቃ የሚያገናኘን ልጃችን ነበረ። ልጃችንንም ማግኘት ፍቃደኛ አይደለም። እሷን ይመስለኛል የራሱ ህይወት ነገር ጀምሯል። በምን አጋጣሚ የተለያያችሁት? መሀላችሁ ውስጥ የተፈጠረ ሌላ አዲስ ማለት ከበድ ያለ ነገር ነበር? ማለት ከበድ ያለ ነገር ብዙም የለም። ብዙ ጊዜ ግን ጥፋተኛ እሱ ነበረ። እኔ የበደልኩት ነገር የለም። እኔ እስከማውቀው ድረስ እሱ አረገችኝ ያለው ነገር ካለ ግን እኔ እንደውም የሚገርም ነገር በጣም ታግሼው የኖርክ ሴት ነኝ ማለት ነው። በጣም ብዙ ጊዜ ታግሼዋለሁ። ብዙ ጊዜ ከስልክ ሲያወራ ምናምን ደርሳለሁ። ግን በቃ ዘመዴ ነው ጓደኛዬ ናት ምናምን ማለት እንደ ወንድ አድርጎ ነው በብዛት የሚያወራው የነበረው የዛኔ ማለት ነው። ስናወራ ዘመድ ነው እህቴ ናት አንዴ የሆነ ነገር ምናምን ወንድሜ ነው ምናምን እያለ አንዴ እንደ ወንድ አንዴ እንደ ሴት ደግሞ እህቴ ናት እያለ ያወራል። ብዙ ጊዜ እኔ በጣም ማምነው ሰው ነበረ በነገራችን ላይ። ግን እኔ ከጀርባዬ እሱ ብዙ ነገር ያደርግ ነበረ። እኔ ለልጄ ስሉላ ካወቅኩ በኋላ ራሱ ኖር ያለው ከሱ ጋር ረጅም ዓመት እንደዚህ እንደሚማግጥብኝ ሁላ ያወቅኩ ማለት ነው። ከዛ በኋላ ረጅም ጊዜ ኖር ያለው። ከዛ በኋላ በቃ በጣም ከአይምሮዬ በላይ ሲሆን ከአቅሜ በላይ ሲሆን ማለት የሆነ አንዳንዴ ለመሰንዘርም ይሞክርብኝ ነበረ። ማለት ሰው መቼም ከወለደ በኋላ ለልጁ ብሎ ብዙ ነገር ስለሚታገስ በጣም እየታገስኩት ኖር ያለው። ያህ ነው ብዙ እንትናችን ጸባችን ያህ ነው። እኔ ያስቀየምኩት ነገር የለም። እኔ ሳቀው በራሴ ማለት ነው። እሱ በደለችኝ ያረገችኝ ያለ ካለ መጥቶ ይናገር ልብ ካለው ማለት ነው። እስቲ እሱ ላይም አንዳንድ ነገሮች አሉ በሱ ዙሪያ ግን አንቺ ከዛ በኋላ ግንኙነትሽ ተቋርጧል። እሱ ላይ የሚያሽው ቂም የለም። እሱ ላይ የሞከርሽውም ከሱ ጋር የሚያገናኝሽ ነገርም የለም ማለት ነው። ምን አረገኝ? የልጅ አባት አይደለ እንዴ? ሰው በልጁ አባት መቼም እንትን አይልም። በሌላ ሰው ግፊት እሱን ለማጥፋት ኦርለውን ነገር እንዴ ምን አረገኝና ነው? ለምን ምን አረገኝ? የልጅ አባት አይደለ እንዴ? ለምን እንደዚህ ያደርጋለሁ ወንድሜ? እስቲ እሺ አሁን ያለበትን ነገር አላቅም እያልሽኝ ነው። አሁን ምን ሊሆን የት ይኑር እንዴት ይሁን ማውቀው ነገር የለም እያልሽ ነው? እርግጠኛ ነሽ? እኔ ምን የሚያገናኝ ነገር አለ? በቃ እንዳልኩም ለልጄም ቀለብ ምናምን ነገር አይረዳ አያረግ። ስለዚህ ምን የሚያገናኝ ነገር አለ? ደግሞ ምንም ቢሆን አብረን ስንት ዓመት አብረን ኖረናል፣ ልጅ አፍርተናል። እንዴት ቢሆን ሰው በልጁ አባት ላይ እንዴት ብሎ ይጨክናል ስታስበው ወንድሜ? ስለዚህ እኔ ምንም ነገር የሚያገናኘኝም ነገር የለኝም። እሱ ላይ ቂም ለምን ይዛለሁ? በቃ ሁሉም ሰው እንደሚሆነው ሰው ይጋባ ማለት ተጋብቶ ጸብም ይፈጠራል፣ መለያየትም ይኖራል፣ አለመግባባት ስለሚኖር ማለት ነው። ይሄ እኮ ያለ ነው። በእኛ ደግሞ አልተጀመረማ መለያየት። እሱ በእርግጥ መለያየት ካልተስማማ ሰው ያው መለያየት ውስጥ ይገባል። እሱን እየተቃወምኩ ሳይሆን በቀድሞ ባለቤትሽ ሸዋፈራው ዙሪያ አንዳንድ ጥቆማ ወደ አንቺ ደርሶኝ ነው የመጣሁት። ማለት እኔ ላይ? አዎ አንቺ ላይ አንድ ነገር ልንገርሽ። በመጀመሪያ ሸዋፈራው እስር ቤት ገብቶ ነበር እና ታዲያ ምንድን ማለት? ቁጭ በይ እስኪ እባክሽ ቁጭ በይ። አይደለማ እንዴ መጀመሪያ እንትን ብለን ነው መምጣት ያለብን። እኔ ምን አድርጎኝ ነው እንደዚህ? ላላላ እኔ እንደዚህ ነገር አላውቅም። ይኸውልሽ ቀጥታ ከአንቺ ጋር እያገናኘሁት አይደለም፣ ግን አንድ ጥቆማ ደርሶኝ ነው እኮ። ማለት ምንድን እስር ቤት መግባቱ ሳይሆን ብቻ ፖይንቱ አሁን ደግሞ እስር ቤት ባለበት ሰዓት በመርዝ ተመርዞ የግድያ ሙከራ እንዲደርስበት ተደርጎ ነበር። ያ ረቢ ይኸውልህ ስማኝ፣ እኔ ሲጀምር የት እንዳለ የማውቀው ታሪክ የለም ብያለሁ ወንድሜ። እኔ በቤቴ የመጣኸው ማለት እንትን ልትለኝ ነው እንደ የመጣኸው እዚህ ጋር? እኔ ምንም ልልሽ ምንም ላደርግሽም አይደለም ማለት ከፍቼ ግባ ስላልኩ ነው። እባክሽ ተረጋጊ። እየጠየቅኩሽ አይደለማ የምትለኝ ነገር አግባብ አይደለም። ይሄ እኮ ምንም ቢሆን የልጄ አባት ነው። ሰው በልጁ አባት ላይ እንደዚህ ነገር ጭካኔ ይኖራል ብለህ ታስባለህ? ምናልባት አይታወቅም። የሚያገናኛችሁ ያጣላችሁ ኦር ደግሞ አንቺን እሱ እንድታጠፊ የረዳሽ ሰው ካለ ብዬ ነው። ምክንያቱም እሱ ለእኛ በጣም ወሳኝ ሰው ስለሆነ እባክሽ ይሄ ነገር እንድትረጅኝ ይፈልጋል እኮ። እሱ ጋር ያላችሁ ነገር ካለ እዛ ጨርሱ እንጂ እኔ ምን አደረኩኝ?
አሁን ይቅርታ አድርጉልኝና እንደውም ብትሄዱልኝ ደስ ይለኛል። አሁን የልጄ ከትምህርት መምጫ ሰዓቱ ደርሷል። እንዲጨነቅብኝ አልፈልግም። ችግር የለውም። እኛ ቤተሰብ ለመበጥበጥ አልመጣንም። ነው አባባል በጣም ትላላ ግራ ይገባል። እንዴት እንደዚህ አድርገህ ታስበኛለህ? እኔ እንዴትም አድርጌ እያሰብኩሽ አይደለም። እንግዲህ እሱ እስር ቤት ባለበት ሰዓት የግድያ ሙከራ ተደርጎበታል። የግድያ ሙከራ ደግሞ የተደረገበት አንድ ቡና በምታፈላ ሴት ልጅ ነው። ስለዚህ ከእሷ ጋር የሚያገናኝሽ ነገር አለ ከወዲሁ። ማናት ደግሞ እሷ ደግሞ ምን አደናገጠሽ ማለት ነው? እኔ ምን አውቃለሁ? እኔ ውሽመቱን ምንቱን ምን አውቃለሁ? እኔ ይኸው እንዳልኩህ ሴቶች ያወራ ነበር አልኩ። ምናልባት እንደዛ ከዛ ውስጥ አንዱ አልቶን ይችላልች እንጂ እኔ እንዴት ማለት በጣም የምታወራኝ ነገር ግራ እየገባኝ ነው። ብዙ መደናገጥ ይታይብሻል ነው? አይ አይደለም። ይኸውልህ አሁን እንዳልኩ ልጄ ከትምህርት መምጫው ሰዓት ደርሷል። ይቅርታ አድርግልኝና ችግር እኔ ከዚህ ቤት ማለት ነው አንድ ፍንጭ ሳልይዝ ዝም ብዬ መሄድ ሰው እንዳልመስልሽ። እንዴ ምን አስበህ ነው? አይደለም ይኸውልህ እባክህን ትተባበረኛለህ ለመውጣት? እተባበርሻለሁ፣ ግን ቁጭ ብለን እናውራ መጀመሪያ። እሺ ቢያንስ ወይ ደግሞ ደጅ ሄደህ ምናምን እናውራ። እሺ ልጄ እንዲጨነቅብኝ ችግር የለውም። ልጅ እኛ እንወጣለን፣ ግን እስከዛ ግን አንድ የምናወራው ነገር አለ። እባክሽ በሰው ቤት መጥቶ ቁጭ በይ ማለት እኔ እንዳልኩም እኔ እሱ ነው እንደበደለኝ። ታዲያ ማን አደረሰበት? እኔ ምን አውቃለሁ? ሂዱና ጠይቁታ። ሴቶች ስንት ሴቶች ያለው ሰው ነው። እኔ እንደውም ከቤት ወደ ቤት ነኝ። የትም ነገር ምንም ነገር ማውቀው ነገር የለም። እኔ ስንት ዓመት አረብ ሀገር የለፈውት ይበቃኛል። በስንት እንትን የተቃጠልኩ። አሁንም አንተም እንትን ትለኛለህ እንዴ? እኔ የሀገሬ ሴመስ ይሻለኛል ብዬ መጥቼ ደግሞ ገና እኔ ንዝንዝ ነው የሰለቸኝ። ይቅርታ አድርግልኝ። እሺ አሁን ስለዚህ ቀድሞ ባለቤቴ ምንም አይነት የግድያ ሙከራ አላደረኩም፣ ከማንም ጋር ተመሳጠር የሰራሁት ነገር የለም እያልሽ ነው? እኔ ምንም ነገር ያልኩት ነገር የለም፣ የማውቀው ነገር የለም። ማለት እርግጠኛ ነሽ? ሲጀምር አሁን ከእስር ቤት ምናምን ያልከኝ እኔ እንደውም ለዛ ነው የጠፋብኝ ማለት ነው። እሺ ችግር የለውም። ቤተሰቦች እንግዲህ ሳሚ ልጅቷን ይዟት እየመጣ ነው። በቅርቡ እነሱ ሲደርሱ ማስገባቸው ነው የሚሆነው። በጉጉት የምጠብቀው እሱን ነው። እስከዛ ነው እዚህ እሷ ጋር ቆይታ እያረኩ ያለሁት፣ ምክንያቱም ነገሮችን ለማጣራት። ይኸውልሽ አሁንም ቢሆን እድል እየሰጠሁሽ ነው። ከልጅሽ አባት በተገናኘ አንድ እንግዳ እየመጣ ስለሆነ ወደዚህ እሱን ወደ ኋላ ገባልሻለሁ። አሁን ግን ከልጅሽ አባት የግድያ ሙከራ ጋር የምታውቂው ነገር እሱ ለእኛ ወሳኝ ሰው ነው። እንዲገደል ስለምን ተፈለገ? ምንድን ነው? እኔ ምን አውቃለሁ? ነገርኩህ እኮ ብዙ ሴቶች አሉ። ከዛ ውስጥ አንዷ ትሆናለች። እኔ ምን አረገኝ? እኔ ምንም ያበደልኝ ያረገኝ ነገር የለም እንዳልኩህም። እባክህን በጣም እያስጨነቀኝ ነው። ግን እኔ አንቺን ማስጨነቅ አልፈልግም። አንቺ እውነቱን ለእኔ መናገር ስላልፈለግሽ ነው እንጂ አንቺን እኔ ማስጨነቅ አልፈልግም። ላላላ ይኸውልህ እስማን እንዳልኩህም እኔ ብዙ ሴቶች ያውቃል። እኔ ምንም ማውቀው ታሪክ የለም። እኔ ልጄን ላሳድግበት በሰላም እንጂ እንዴ ጭራሽ ደግሞ በዚህ ነገር ጠርጥራችሁኝ ደግሞ ሌላ ነገር ውስጥ ልታስገቡኝ። ልጄን ያለ እናት ልታሳድጉ ያለ አባት አደገ ደግሞ ያለ እናት ደግሞ እንዲያድግ ፈልጋችሁ ነው? ነገርኩ። የአባት ፍቅር እኮ ላይ የሚሄድ ልጅ። አንቺ እዚህ ነገር ውስጥ ከሌለሽ ምን አደናገጥሽ እንዴ? ለምን እንደነግጣለሁ? እንዳልኩህም በቃ እኔ ልጄ ይጨነቅብኛል እንደዚህ ግርግር ምናምን ሲያይ። እንዴ ሁላ ሰው መታችሁብኝ። ምንድነው ካሜራ ምናምን ይዛችሁ? ለልጅሽ መፍትሄ እንፈልጋለን። አሁንም ቢሆን ግን አንቺ የደበቅሽው ከጀርባ ያስቀመጥሽው ነገር ካለ እባክሽ ተናገሪ። እንዳልኩም እኔ ለፍቼ የማድር ሰው ነኝ። እንደዚህ ነገር አላውቅም። ነገርኩ። እሺ ችግር የለውም። እባክህን በቂ እድል ሰጥቼሻለሁ። እድልሽን አልተጠቀምሽበትም ማለት ከአንቺ ቀድሜ መጀመሪያ እንደውም ስገባ ቅን ሆነሽ ስለነበር ሁሉንም እውነት ትነግሪኛለሽ። እኔ ምን ሆንኩኝ? አሁንም ቢሆን እኮ ምን አደረኩኝ? እኔ ምን ማለት ግቡ አልኳችሁ፣ በሬን ከፈትኩላችሁ፣ ሻይ ቡና ልበላችሁ አልኩ። ምን አጠፋሁኝ? እኔ ያጠፋሁት ነገር አለ እንዴ? ቤቴ ግባ ስላልኩ ነው? ስለከፈትኩልህ ነው በሬ አይደለም። እባክሽ እኔ ካልተረዳሽኝ እውነቱን አሁን አይደለማ እንዴ ባንዲው እንደዚህ ትቀየርብኛለህ እንዴ? እሺ ችግር የለውም። ቤተሰቦች ሳሚን መጠበቅ አለብኝ፣ ምክንያቱም ማስረጃ መረጃ ያለው እሱ ጋር ስለሆነ እሱ መጥቶ ከልጅቷ ካላገናኛት ምንም አይነት ምላሽ እንደማሰጠኝ ነው እንግዲህ አሁን እየተረዳ ያለሁት። ችግር የለውም። ትንሽ ደቂቃዎች ብቻ ስጭኝ። አንድ የሚመጣ እንግዳ ስላለን ተመልሰን እንመጣለን ቤተሰቦች፣ ምክንያቱም ሳሚ መምጣት አለበት ወደዚህ። ያኔ ነው እውነቱ የሚወጣው። ከደቂቃዎች በኋላ እንመለሳለን። አንዴ ተረጋጊና እናወጣዋለሽ አልኩሽ። ለሽም ትያንቲ ለሆን እኔ አስገድደውኝ ነው። ምን ማድረግ ይችላል? የመጅኑኔ ለምንድን ነው? ቆይ ምን ሆነሽ ነው? ለምን በአማርኛ አታወሪ? ምንድን ነው የምትያት? እኔ እንታውቃለን ወይ ነው ያልኳት። እኔ ሲጀምር የታውቃታለሁ እሷን። አስገድደውኝ ነው እያልኩሽ እኮ ነው። አይደል? ነግሬያቸዋለሁ ሁሉንም ነገር። ነይ አንቺ ቁጭ። እዚህ ቤት ሲጀመር ይኸውልሽ ገና ስታያት ለምን ቋንቋ መቀየር አስፈልግሽ? አንተዋወቅም አላቃትም አላልሽም?
ቁጭ በይሽ ችግር የለውም እናወራለን። ማታውቂያት ከሆነ ደግሞ ነይ አንቺም ጠጋ በይ። ይኸውልሽ ማታውቂያት ከሆነ ምን እንደዚህ ያስደነገጠሽ ስታያት? አይደለም ማለት እኔ እንግዳ ስትለኝ እኔ ማውቃት ነገር መስሎኝ ነበር መጀመሪያ፣ ግን እኔ ግራ ገባኛ። ታዲያ ማለት እኔን ታውቂኛለሽ? ምንድምታሪው ታውቂኛለሽ ወይ እኔን? በቃ እንደዚህ አትሆኝ። እኔ ያስገድረውኝ ነው ነግሬያቸዋለሁ ሁሉንም ነገር። ታውቂኛለሽ እኔን? ሁሉን ነገር ነግራናለች እኮ። አንቺ ምንድን ነው የምትይው? ምንድን ነው የነገርሽ? ምንድን ነው የምነግርሽ? በቃ ሁሉንም ነገር ነግሬያታለሁ። እባካችሁ ምንድን ነው ቃል ችግር አለይከልክ ይኸውልሽ ቀጥታ በአማርኛ አውሪያት። ምንም አይነት ነገር አያስፈልግም። አላቃትም ብለሻል። ማታውቂያት ከሆነ ደግሞ እንደዚህ መሆን የለብሽም። እኔ ይቅርታ፣ እኔ ስበታች በአረበኛ ነው የሚቀናኝ። አረበኛ ቀናሽም ምንም ቀናሽም እባክሽ ቁጭ ብለሽ እናውራበት። የእሱ ሽማት ሳሚን ጥሩልኝ፣ ካሜራ ጀርባ ያለች ሳሚን ጥሩልኝ። ጉዳዩን በደንብ ያውቀው የእሱ ሽማት ሆናለች። እኔ አላውቃትም። ምን ፈልገሽ ነው? ካሌ የምፈልግ ነገር አለ ወይ ደግሞ እኔ ሚስቱ ናት ምን ናት? እኔ ምን አውቃለሁ? እኔ አላውቅም። በቃ እንዴ ይኸውልሽ አሁንም ቢሆን ወደድሽም ጠላሽም ያ ጉዳይ ውስጥ ገብተናል። ሁሉንም ነገር ሳናወራ የምንለያይበት ምክንያት የለም። ይኸውልሽ ሳሚ ይመጣል። እያንዳንዱን ጉዳይ የሚያውቀው እሱ ነው። ስለዚህ ሁሉንም ነገር ትነግራለች። የትም አትወጣም። የትም አንዴ ቁጭ በይ እባክሽ። ሳሚ ጥሩልኝ ነው አለመቀመጥም መቆም መብቴ ነው። ሳሚ ይመጣል። ሁሉንም ነገር ትናገሪያለሽ። አንቺ ዝም በያት። ወደድሽም ጠላሽም ይሄን እውነት ትናገሪያለሽ። ናንቺ ችግር የለም። ተመልሰን መጣ። ዝቅ አድርገው ቆይ ሳሚን ጥሩት። ዝቅ አድርገውና ሳሚን ጥሩት። በቃ ነገርኩ እንዳትገቡ ቤቴ እንደም ቆልፈዋለሁ። በቃ ሁሉንም ነገር ነግሬያቸዋለሁ። ለምንድን ነው እንደዚህ የምትሆኚው? ይሙት ከፈለገ እኔ ስንት ዓመት አረብ ሀገር የለፋሁበትን እኮ ነው ባዶ እጄን አስቀርቶኝ። ልጄንም ራሱ ሜዳ ላይ እሱ ከስንት ሴት ጋር ሲማግጥ ነበረ እንዴ። ለምንድን ነው ዝም አልም? አዎ ይሙት፣ አሁንም ይሙት። ይኸውልህ ሲጀመር እኔ እሱ ከሞተ ለልጄ ደህና ነገር አገኝለታለሁ። ስንት ሀገር ነው አረብ ሀገራት፣ ስንት ቦታ። አንድ ሀገር አይደለም የሄድኩት፣ በየቦታው ነበር የሄድኩት። እኔ ግን 5 ሳንቲም ያዝኩት ነገር የለም። ይለወጣል ሰው ይሆናል ብዬ ይኸውልህ፣ ግን የታገዝኩት ለልጄ ስል ነው። ቆይ ማለት ምን ማለት ነው? ለልጄ ስል አንቺ ለልጄ ስትይ የልጅሽን አባት ነገ ልጄ አባቴስ ብሎ ቢጠይቅሽ እከሌ ነው ብለሽ የምትነግሪውን አባቱን ማስገደል ነው ለልጄ ስል ነው የሚያስብልሽ? ሰው መሆን ካልፈለገስ? ሰው መሆን ካልፈለገ ይሙት። ሰው መሆን ካልፈለገ መሞት ነው እንዳለበት። ይሙታ። እኔን ገድሎኛል፣ በቁሜ እኮ ገድሎኛል። ቆይ ማለት እስቲ እያንዳንዱ ነገር በስርዓት ንገረኝ። እንዴት ነው ይሄ ነገር? እንዴት ብዬ ነው በስርዓት የምነግርህ? እኔ የረሳሁትን ነገር እያመጣችሁብኝ እኮ ነው የምቆሰቁሱብኝ። እኔ ስንት ነገር እንዳሳለፍኩ እኔ ደም ተፍቼ ነው እኮ ሰርቼ ያመጣሁበትን እሱ የሚጫወትበት ከሴት ከማንም ሴት ጋር ሲማግጥ የነበረው ልጄን እኮ በሜዳ ማለት ይቅርታ፣ በጣም ይቅርታ። ይኸውልህ እሱ ከስንት ሴት ጋር አሁን ብሎ ሌላ ሴት አስረግዞ እኮ በስነ ስርዓት እየኖረ ነበረ እኮ። እኔ ግን ይኸውልህ እኔ እንጃ እኔ መብላት እንኳን እንደፈለግኩ እንኳን ሰው ሀገር ብሆን እንኳን እንደፈለግኩት በልቼ ቀጭቼ እንኳን አይደለም ስሰራ የነበረው 24 ሰዓት ያለ ምግብ ሁላ ሰርቼ አውቃለሁ። ለማ ብዬ ነው? ለእነሱ ብያ ነበር። እና ይሄ ቢሞት ያሳዝናል። ይሙታ። እኔ በቃ እኔ ሲጀመር እሱ ከሞተ ለእኔም ለልጄም በቂ ነገር ይኖረናል። እሷንም ቢሆን አዎ አውቃታለሁ። የተወሰነ ነገር አካፍልሻለሁ ብያታለሁ። አልዋሽህም። እሱ ይሆን ለሚሆነው ደግሞ እሱ ከሞትና ካልኖረ ነው። እኔ ስለዚህ ምንም አያሳዝነኝም። ይቅርታ አድርግልኝ። አንቺ ጋር የነበራችሁ ስምምነት እሱ ነው ጨካኝ ያደረገኝ። በቃ እሷ እንዳለችው ነው እንደነገረች ነው። ያው እሷ ልጅ አላት። ልጇን ጥሎ የሄደውን ሰው ለልጇ ምንም ማያረግን ሰው እኔም ታሪኳን ስትነግረኝ አሳዘነችኝ። ከዛ ደግሞ እኔ የማገኘው ጥቅም ራሱ ቀላል አይደለም። እሱ ደግሞ በእሷ ሀብት በእሷ መነሻ እሷ በሰራችበት መነሻ አድርጎ ይህን ያህል ትልቅ ደረጃ ሲደርስ ጥሏታል። ከዛ ለእንደዚህ አይነት ሰው ደግሞ ምንም ማለት አይደለም አልኩኝና በቃ እኔ የማገኘው ሀብትም እኩል ለኩል የተስማማ ነው። እኩል ለኩል ነው እንካፈላለን ያለው። በቃ ቅድም እንደነገርኩ ነው። እሷ አላምንም ብላ ነበር። ዋናው ማመን ነው። እሺ ስለዚህ ይኸውልህ ዘውዴ፣ አሁን እያንዳንዱ ነገር ግልጽ አድርገሽ የምትነግሪኝ ሰዓትና ከሸዋፈራው ጋር የነበረሽ ግንኙነት እንዴት ነበረ? ሸዋፈራው የልጅሽ አባት ሊሆን የቻለበት መንገድ ምንድን ነበረ? ምናልባት ከወንድሜ ተሙ ጋር አንዳንድ ቆይታ አድርገሽ ሊሆን ይችላል። ነገር ግን ለእኔም ግልጽ መሆን ያለበት ነገር ስላለ ስለሱ ትነግሪኛለሽ። ከዛ ውጭ ደግሞ እንዴት ነው እሷን በእንደዚህ አይነት መንገድ ልታገኛት የቻልሽው?
እሷን በሰው ነው ያገኘኋት። ስለዚህ ንገሪኝ፣ ማቀርቀሩ አይደለም አሁን የሚያዋጣሽ። ወንጀለኛ እንደሆንሽ ተረጋግጧል። በህግ የምትጠየቂበት ሁኔታ አለ። ምናልባት የልጄን ህይወት አስተካክላለሁ ብለሽ ልጅሽ ያለ እናትም ያለ አባት የሚያድግበትን መንገድ እየፈለግሽ ነው ያለሽው እና አሁንም ቢሆን አልረፈደም። ነገሮችን ግልጽ አድርገሽ ንገሪኝ። እሱ ካረገኝ ነገር አንጻር አንገት መድፋት እንትን ይኸውልህ፣ እሱ በጣም እኔ ከዛ በኋላ ራሱ በጣም ሳጠና ስለሱ ከዚህ ሰው ጋር ሁላ ነው ወይ የኖርኩት ሁላ እስከምን ነው በጣም ከዛ በኋላ በጣም እስር ቤት ከገባ በኋላ ራሱ ስለሱ ሳጠና በጣም ብዙ ወንጀሎችን ሰርቷል። አሁን ራሱ የገባው ራሱ የሆነ ፋይል በማጭበርበር ነገር ፋይል ነገር ተገኝቶበት ነው። እሷን እህቴን ሳገኛት ደግሞ በሰው ነው ያገኛት እንዳልኩ እሱ ምጠይቅ አስመስዬ ነው እየጠቆምኳት ማንነቱን እሱ ነው ብዬ ማለት ነው። ከዛ ታሪኬን ስነግራት ሴት ስለሆነች ተረዳችኝ። እሱ ወንድ ወራ ላይ ያልተረዳኝ ቢያንስ እንኳን ሴቶች ይረዱኛል። እናንተም አልተረዳችሁኝም። ስለዚህ እንድትረዳኝ ነገርኳት። ስንት ዓመት ወጣትነቴን ያሳለፍኩበት አገር ነው አረብ አገር ማለት ነው። እኔ እሱ ሰው ይሆናል ብዬ እሱ ከኔ ጀርባ የሚያደርገውን ነገር እንግዲህ አስበው። በጣም ብዙ ነገር ነው የበደለኝ። ስለዚህ አሁን ይሄ ሰው ቢሞት ምን ማለት ምን የሚያሳዝን ነገር ነው? አያሳዝነኝም። ለእኔ አሁንም ቢሆን አያሳዝነኝም። ችግር የለውም ብታሰርም እኔ ልጄን ይዤ ይታሰራለሁ። ብቻ እሱም በቃ እንጃ እኔ በህይወቴ በዚች ምድር ላይ እንደሱ ጠላት ሰው አፍርቼ አላውቅም። ታዲያ አሁን ለማስገደል የሞከርሽበት ምክንያት በዋናነት ምንድን ነው? ከሱ ያለውን ሀብት ለማግኘት ነው ወይስ ደግሞ ልጅሽ በእንደዚህ አይነት አባት መጠራት የለብሽም ብለሽ ማመን ነው? ይኸውልህ ይሄ የእሱ ሀብት አይደለም የራሴ ነው። ይሄ የራሴ ነው። የራሴን ብር ነው እሱ የወሰደብኝ። የራሴን ነው የምወስደው። የእሱን አይደለም የምቀማው። እኔ ራሴን ሀቄን ነው የምወስደው። ሀቄ ደግሞ የሚገባው ለልጄ ነው። ለልጄ ስል ብዙ ነገር አሳልፌያለሁ። እኔ ሲጀመር ልጅ ባይኖር ይኖሩ ምን የሰው የአረብ ገረድ ምን አረገኝ ንገረኝ እስቲ። ለሱ ብዬ ባህሪውን እያወቅኩ እኮ ነው ሁሉ ነገሩን እያወቅኩ ላይ እንደሚማግጥ እያወቅኩኝ እንደሚመታኝ እያወቅኩ ሁሉ ነገር የማያረገኝን ነገር ብቻ አትጠይቀኝ። በቃ ይሄ ሁሉ ነገር እንትን እያልኩኝ ለማ ብዬ ነው? ለልጄ ለአንድ ልጄ ብዬ ነው። እንዳልኩህም ያላባት እንዲያድግ ነበር የሁላ ጥረቴ። አሁን ግን እኔ ይሄ ከአባት አለው ብዬ እኔ እንጃ ከአባት የሚቆጠር ሰው ስላልሆነ እኔ እንዳልኩህም ቅድም እንዳልከኝ ያላባት እንዲያድግ ነው ወይ? ያላባት ነው ያደገው። ለምዶታል እሱ ምንም ነገር የሚል ነገር የለም። እሺ እንጂ ደግሞ ማለት ከኔ ጋር በነበረሽ ቆይታ ላይ ብዙ ነገሮችን ስነግሪኝ ነው የነበረውና በዋናነት ገንዘብ ለማግኘት ነው ይህንን ስራ እየሰራ ያለሁት ብለሻል። ገንዘብ ለማግኘት ምን አይነት ህሊና ቢኖርሽ ነው የሰውን ነፍስ ለማጥፋት በዚህ ልክ ሙከራ ያደረግሽው? ማለት አንቺ ከምታገኙ ገንዘብ የአንድን ሰው ህይወት ማጥፋት ቀሎ ተገኝቶ ነው አይደለም። ምን መሰለህ፣ እሷ ሴት ናት። በሴትነቷ የደረሰባትን በደል ስትነግረኝ እኔ በቃ በዛም ተረዳኋት። ደግሞ እኔም አባቴ እናቴን በእንደዛ አይነት ታሪክ ነው ያለፉት። ለዛ በቃ እኔ ልረዳት በጣም ቅርብ ነኝ። ልረዳት የምችል አይነት ሰው ነኝ እና የአባቴ ታሪክ ደግሞ ሲደገም ቁጭ ብዬ ማይሰው አይደለሁም። አባቴ እናቴ ምን እንዳደረጋት አውቃለሁ። ለዛ ሴት ነኝ፣ መረዳት አለብኝ። ተረዳዋት። ደግሞ ያው እንዳልኩ አባቴም እንደሷ ጮኛ አይነት ሰው ነበረ እና በዛ ምክንያት ያሳለፍኩት ስቃይ አለ ከልጅነቴ። ስለዛ ግዴታ ያ ደግሞ ሌላ ሰው ላይ እንዲደገም አልፈልግም። ደግሞ ገንዘቡ ደግሞ ህይወቴን ይቀይርልኛል። በቃ ለዛ ነው እንደነገረችህ ሀቋን ነው የፈለገችው እና ደግሞ ህይወት የሚቀይርልኝ ገንዘብ ነው። የእናቴን ላይፍ የኔን ላይፍ የሚቀይርልኝ ገንዘብ ነው። እሺ ማልልበት ምንም ምክንያት አልነበረም። ለዛ እንደዚህ አይነት ሰው ደግሞ ኖረ ሞት ምንም አይጠቅምም ብዬ እንደዚህ ያደረግኩ። ይሄ ነው ያለው ነገር። ተመልካቾቻችን ያው በደንብ እየተከታተላችሁ ነው ያሉትን እየሰማችሁ ነው ያላችሁት። ምን ያህል ሰዎች አንድን ወንጀል በረቀቀ መንገድ እንደሚፈጽሙ ገንዘብ ለማግኘት ምን አይነት ጉድጓድ ውስጥ እንደሚገቡ እያየን ያለ ነው። በዋናነት ይህንን ሀሳብ ስንጀምር ተሚና ሚኪን ነፃ ለማውጣት የሚሞክር ፋይል እንደነበረ ነው የምናውቀው እና ተሙን በራሱ መንገድ እየተጨነቀ ሚኪን በራሱ መንገድ እየተጨነቀ የነበረው ነገር ግን ይሄ ፋይል ስር እየሰደደ መጥቶ አሁን እዚህ ደርሷል። ትልልቅ ወንጀለኞችን እያያዝን እነዚህ ወንጀለኞች ደግሞ ከሀገር የወጡ ጭምር
ውጪ በመሆን ብዙ ነገሮችን መቆጣጠር የሚችሉ አይነት ሰዎች እንደሆኑ ጭምር ህሊናና ሸዋፈራው ግልጽ አድርገው ነገረውናልና ይሄ ነገር ማብቂያው ወዴት ነው የሚለው ለኛም ይናፍቀናል። ነገሮችን ደግሞ በቻልነው አቅም ወደ ማብቂያው ለማምጣት እንሞክራለን፣ እንጥራለን። ምክንያቱም ወንጀለኞችን ከማሳሰር ወንጀለኞችን በህግ ከማስጠየቅ ምን ደክም ሰዎች ስላልሆንን ማለት ነው። እሺ ዘውዴ፣ ስለዚህ ግልጽ አድርገሽ ነገርሽኛል ስለ ባለቤትሽ በምን አይነት ዓላማ ተነሳስተሽ ይሄን ነገር ስላደረግሽ። ነገር ግን ነገ የልጅ ህይወት ምን ይሆናል ብለሽ እንዴት እንደ አንድ እናት ልታስቢ ያልቻልሽ? ምክንያቱም ይሄ ወንጀል አሁን በታወቀው ልክ ከታወቀ አንቺ በህግ እንደምትጠየቂ ይታወቃል። ያ ማለት ደግሞ ልጅሽ ያለ እናትም ያለ አባትም የሚያድግበት መንገድ ነው የሚፈጠረው። አንድ እናት ደግሞ ሴት ነሽ፣ እናት ነሽ፣ ብልህ ነሽ ብዬ ነው የማስበው እና የልጅሽ የነገ ህይወት እንዴት አላስጨነቀሽም? አላሳሰበሽም? ገንዘብ ከማግኘቱ ጋር ብቻ እንዴት አንድ ቀጥተኛ መንገድ ልትመርጭ ይቻለሽ? ንገሪኝ፣ ከአባቱ ምን ተማረሱ? ስለዚህ አባት ደስ የሚል ነገር ደግሞ ስለ አባቱ አውርቶ ቼክም አድርጎት የማያውቅም። እኔ ነኝ እንደ እናትም እንደ አባቱም ሆኜ ያሳደግኩት። ስለዚህ ምንም እኔ ነው እንዳልኩህም እንደምንም ብዬ እኔ ከልጅ ምንም ነገር ቢፈጠር እስርም ቢፈረድብኝ ራሱ ልጄን ይዤ ነው እና ምን አደርገዋለሁ? ልጄን የአባት ነገር እንኳን አያሳስብም። ተወስ አባት አለው እንዴ? እሱ አባት የለውም። እኔ ነኝ እናቱም አባቱ። በደንብ አድርጌ አስረቻለሁ። ሲጀመር ያውቃል ሁሉ ነገር ስለሚያውቅ አባቱን በጣም ነው የሚጠላው። ሸዋፈራውን በዚህ ልክ ውሳኔ ከመወሰንሽ በፊት ቀርበሽ ስለ ልጁም ስለ አንቺም ያለሽበትን ህይወት ለማስረዳት ሙከራ አድርገሽ ታውቂ ነበር ከዚህ በፊት? መች ሰምቶኝ እንዳልኩም ቼክም አያደርገኝም። ነገርኩህ አይደል እንዴ? ከኔ ብሬን አገኘ በቃ። ከኔ ምን እስታስበው አንተ? አንድ ሰው ብር ካገኘ በኋላ ምን ይፈልጋል? ብርና ብር ነው እሱ በቃ ፍላጎቱ። እንዳልኩም ከዚህ ጋር ከእንደዚህ አይነት ሰው ጋር መኖር ይውላ ነው እድሜን ያሳዘነኝ በሱ ምክንያት። አሁን እሱ ይኸው ላይፉን እየገጨ ነው። ሚስት አለው፣ ልጅ አለው፣ ከልጅ ልጆች ሌላም እርጉዝ ናት ሚስቱ። ስለዚህ ምን አያስጨነቀው? ንገረኝ፣ ምን አጣ? እሱ ማይሰማሽ ነገር ከሆነ ደግሞ ይሄ ነገር ነገ ከነገ ወዲያ የእሱን አሁን ላይ ያለች የተባለችዋንም ሚስቱንም ሚነካ አይነት ነገር ስለሆነ እሷን አግኝተሽ ለማውራት ሙከራ አላደረግሽም? ምክንያቱም ነገ ሸዋፈራ የሆነ አይነት ነገር ቢገጥመው አንቺም በልጅሽ በኩል የሀብቱ ንብረት ተካፋይ ልትሆኝ እንደምትችይ ታውቂያለሽ። እና ይህንን ነገር ደግሞ ቀድመሽ መናገር ከእሷ ጋር ማላስፈላጊ ሰጣ ገባ ውስጥ ከመግባት የእናንተንም ጊዜ ከመፍጀት የተሻለ አማራጭ ነው ብዬ አስባለሁ። እሷን አግኝተሽ ስላለው እውነት እንደ ሴት አስረድተሻት ለመረዳት አልሞከረችም ነበር? ፈቃደኛ አይደለችም። ምክንያቱም ልክ እሷም እንደሷ አጭበርባሪ ነገር ናት። ለምን ታውቃለህ እንደዚህ ያልኩ? ከኔ ጋር ሆኖ ራሱ ሲያወራ ሚስት እንዳለው ታውቃለች። ተደብቆ ሲያወራ መቼም ለምን እንደሆነ ሰው ለምን ሹክክ ብሎ እንደሚያወራ ያስታውቃል አይደል? ሚስት እንዳለው በደንብ ታውቃለች። ስለዚህ እሷም እንደሱ ጥቅመኛ ስለሆነች ምንም ነገር አይገርማትም። ስለኔ አይገርማትም። በደንብ አድርጋ ነው የምታውቀው ሚስት እንደነበረ። ስለዚህ ሴት ባስረዳት ባላስረዳት ምን ጥቅም አለው? ነገም እሷን ትቷት እንደሚሄድ እርግጠኛ ማረጋገጫ የላትም እንጂ እሱ ነው ችግሩ። ስለዚህ እያንዳንዱ ነገር አሁን በህግ የምትጠየቂ ነው የሚሆነው ማለት ነው ዘውዴ። እንዴ እኔ ነገርኩህ። እኔ ይኸውልህ እባክህ ወንድሜ ተረዳኝ። እኔ የልጅ እናት ነኝ እኮ። እኔ ወልጄን አይደለም ያደረኩት። በቃ እንደዛ ስለበደለኝ ነው። ምንም ነገር አላደረኩኝም። ይኸውልሽ ትሰሚኛለሽ? እሺ ልጄ ስለበደለኝ ነው የሚባል ህግ ፊት እንደዚህ አይነት ምክንያት ሊኖርም አይችልም። አይደለም እባክህ አንድ ሰው ወንጀለኛ የሚሆን አይሁን በህግ ልታስገድዩ ነበር ሙከራ አደረግሽ። ይሄ ደግሞ በደንብ በህግ የሚያስጠይቅሽ ነው። ከበቂ በላይ ምስክር አለች ይመስለኛል። ይኸውልሽ ከአንቺ ጋር ብዙ ነገሮችን ተነጋግረን እባክሽን። ይኸውልሽ ዘውዴ አሁን መለማመን አይደለም ማናሰብ ወደሽም ባይሆን እኮ ሌላ አማራጮችን መውሰድ ምናልባት በህግ የሚጠየቅበትን መንገድ የህግ አካላቶችን አማክረሽ ነገሮች የሚስተካከሉ ከሆነ ነው እንጂ በቁሜ እኮ የሞትኩ ሰው ነኝ። ይኸውልሽ እባክሽን ቁጭ በይ፣ አሁን ቁጭ በይ። ይኸውልሽ ሰምኛለሽ፣ ከአንቺ ጋር እኔና አንቺ ስናወራ ብዙ ነገሮችን ተግባብተን ነበር። እኔ የምትተባበረኝ ከሆነ ፍርድ ቤት የራሱን ነገር ሊያቀልልሽ እንደሚችል ነገርሽ ነበር። ስለዚህ ዘውዴ ላይ ከበቂ በላይ ምስክር ነሽ። የሰነድ ማስረጃ አለን። የሰው ማስረጃችን ደግሞ አንቺ ነው የምትሆኙ። ይሄን ነገር በደንብ አምነሽልኛል፣ ምስክር ትሆኛለሽ አይደለ? አሁን ችግር የለውም ግን እንዳልኩ ነው ቅድም ያልኩን ፋይል ወይ እና ያው የሚቀልልኝ ነገር ቃል እንደተጠበቀ ከሆነ ችግር የለውም። እኔ ማመን እኮ አልችልም። ምን ማለት ፈልገሽ ነው? እኔ ላይ መሰክሪ ነው? እባክሽን ይኸውልሽ አታስቸግሪ። እባክሽን ምንም አማራጭ የለኝም እያልኩሽ ስንት ነገር ተነጋግረን እባክሽን ዘውዴ ምንም አማራጭ የለኝም። አንዴ ወንድሜ እባክህ አለ እንዴ ህይወችን ልቀይርልሻለሁ የተስማማ ነው እኮ አሁን እኮ ምንም አማራጭ የለኝም። እንዴት ማለት ምን ማለት ነው እንዴ? ስንት ነገር አውርተን አሁን እኮ
አሁን የለም ምንም ነገር የለም። በቃ ሁሉ ነገር እኮ አለቀ። እንደዛም ነገሩ እንደውም እውነቱን ልንገር እቺ ልንገርሽ ጉድሽን ነው እንደማወጣለሽ። ምንድን ነው የምትናገሪው? የምን እውነት ነው? የምን እውነት ንገሪኝ እስኪ ምንድን የምን እውነት ነው? እዛ ቦታ ይገባ የምን እውነት ነው? ቆይ ንገሪኝ። ታያት እሷን ቆይ የምን እውነት ነው? አረጋጋችሁ። ቆይ ሂጂ እውነቱን እውነት እያለሽ ነው። የምን እውነት ነው? ምን አይነት እውነት ነው? ዘውዴ ታሙ ጠይቃት እሷን። ዝም በይ